ከዘመናት በፊት በዚያች ቤተልሔም ሕፃን ተወልዷል በከብቶች ግርግም ጊዜውንም ቆጥሮ ዛሬ በልባችን በይሁዳ ንጉሥ በሄሮድስ ዘመን ከአብይ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት እያገለገለ እንደ ካህን ሥርዓት ወደ ጌታ ቤተ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆሞ ይጸልዩለት ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስ ሆይ ጸሎት ተሰምቶልሃል። ሚስት ኤልሳቤጥ ካንተ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለች። ከመጠጥና ከሚያሰክር ነገር ንጹሕ ይሆናል። እርሱ በመወለዱ ብዙ ሰዎች ደስ ይላቸዋል። እኔ ዘካርያስ አርጅቻለሁ፣ ሚስቴም ኤልሳቤጥ አርጅታለች። እኔ በምን አውቃለሁ? እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። ስለዚህ እግዚአብሔርን ቃል ስላልሰማ ዲዳ ትሆናለህ። ከዘመናት በፊት በዚያች ቤተልሔም ሕፃን ተወልዷል በከብቶች ግርግም ጊዜውንም ቆጥሮ ዛሬ በልባችን አማኑኤል ተወልዷል ልዑል አምላካችን። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ምነው ዘካርያስ ቆየህብን? ዘካርያስ ቆየህብን? አያራም እንዴ? አቡነ ዘካርያስ ዲዳም ሆኖ ኖረ። የማገልገሉም ወራት ሲፈጽም ወደ ቤቱ ሄደ። ዲዳ ትሆናለህ ቃሉ እስከሚፈጸም። ዘካርያስ የመልአኩን ቃል በእውነት አላመንክ እንዴ? ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌቴን በሰው ፊት ያስወገደልኝ እግዚአብሔር ስሙ የተመሰገነ ይሁን ስትል ራሷን 5 ወር ሰወረች። ወልደ አምላክ ተወለደልን በእንቢልታና በአማረ ዜማ። በ6ኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ጸጋን የሞላሽ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ። ይህ ምን አይነት ሰላምታ ነው? ማርያም ሆይ አትፍሪ፣ በእግዚአብሔር ፊትም ሞገስ አግኝተሻል። ስለዚህ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እኔ ድንግል ነኝ፣ ይህ እንዴት ይሆናል? መንፈስ ቅዱስ በአንቺ ይወልዳል፣ የልዑል ኃይልም ይጸልይልሻል። ስለዚህ የሚወለደው ልጅ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ መካን ስትባል ለወራት በስተርጅናዋ ጸንሳለች። ከጸነሰችም 6 ወር ሆኗታል። ለእግዚአብሔር የሚሳነው የለም። እነሆ የእግዚአብሔር ባሪያ እንዳልከው ይሁንልኝ። የመልአኩ ቃል እንዳልከው ይሁን በማለትሽ አምላክ ወደደ፣ ባንቺ ያደረ በማጸንሽ። ማርያምም የመልአኩን ቃል ተቀብላ ወደ ተራራማው ኤልሳቤጥ ጉዞ ጀመረች። ማርያም ደህና ነሽ? እንዴት ነሽ? አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመስማቴ በማኅፀኔ ያለው ልጅ ዘለለ። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳረገላት ሰምተው ከእርሷ ጋር ደስ አላቸው። በ8ኛውም ቀን ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ።
የእስራኤል ጌታ አምላክ ይባረክ። ጎብኝቶም ለሕዝቡ ቤዛ አድርጓልና ከጥንትም ዘምሮ በነበረው በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳንን ቀን አንስቶልናልና ማዳኑንም ከወረድኞቻችን ከሚጠሉን እጅ ነውና ለአባታችን ምሕረት አደረገ። ለአባታችን ለአብርሃም የማለው ቃል ኪዳንም አሰበ። ኤልሳቤጥ ማናን ወለደች፣ የዮሐንስ እናቱ ሆነች። የዘካርያስ አንደበት ተፈታ፣ ሁሉም ሆነ ደስታ። የዘካርያስ አንደበት ተፈታ። ማርያምም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ በመገኘቷ እጮኛዋ ዮሴፍ በጣም አዘነ። ነገር ግን ጻድቅ ሰው ስለሆነ በሰው ፊት ሊያዋርዳት አልወደደም፣ በስውርም ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መላእክት በሕልሙ ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያም በመንፈስ ቅዱስ ነው የጸነሰችው። እርሷን ወደ ቤት ለመውሰድ አትፍራ። እርሷ ወንድ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ስለሚያድን ስሙ ኢየሱስ ይባላል። ይህ ሁሉ የሆነው የእግዚአብሔር ነቢይ እንደተናገረው እንዲፈጸም ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ተብሎ ይጠራል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ዮሴፍ አትፍራ አትፍራ፣ ማርያምን ውሰድ ካንተ ጋር መንፈስ ቅዱስ ጸነሳለች። እባካችሁ ማዳሪያ ስጡኝ። ሂድ ከዚህ ማዳሪያ የለም እንዴ? ና ከፈለጋችሁ እዚህ በእህት ውስጥ ማዳር ትችላላችሁ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዳም ማረፊያ ስላልነበራቸው በግርግም አስተኛችው። 3 ነገሥታት የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡንም በስተ ምስራቅ አይተነዋል፣ ልንሰግድለትም መጥተናል እያሉ ገቡ። ሂዱ ተናገሩ ለሰዎች በተራራው በሸለቆ፣ ሂዱ ተናገሩ ለሰዎች ጌታ ተወልዷል። Go tell it to the mountain, over the hill and everywhere. Go tell it to the mountains that Jesus Christ is born.